በፈጠራ ስራ የተካነ ትጉ ትውልድ ለሀገር ብልጽግና በሚል መሪ ሐሳብ 10ኛው ከተማ አቀፍ የተማሪዎችና የመምህራን የሳይንስ የፈጠራ ስራ አውደሪ መካሄድ ጀመረ። አውደሪው በአዲስ አበባ ከተማ አስተዳደር ከሚገኙ የመንግስትና የግል ትምህርት ቤቶች በተውጣጡ ተማሪዎችና መምህራን የተሰሩ የፈጠራ ስራዎች ለእይታ የቀረቡበት ነው። በመድረኩ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኢትዮጵያ ብሎም በአዲስ አበባ በየጊዜው በርካታ ችግር ፈቺ የፈጠራ ውጤቶች እየታዩ መሆናቸውን ገልጸዋል። የፈጠራን ስራ ለማሳደግ ከመሰረቱ የማበረታቻ ስራ ሊጠናከር እንደሚገባ ገልጸው 10ኛው ከተማ አቀፍ የተማሪዎችና የመምህራን የሳይንስ የፈጠራ ስራ አውደሪ መዘጋጀቱም ጀማሪ ህፃናትን የሚያበረታታ ነው ብለዋል። በዚህ አውደሪ ላይ የተሳተፋችሁ በየደረጃው ተወዳድራችሁ አሸናፊ ሆናችሁ እዚህ የፈጠራ ስራችሁን ያቀረባችሁ ሁሉ እጅግ አበረታች ሆኖ አግኝተናል። እናንተን ለማበረታታት የሚያስፈልገውን ድጋፍና ስራዎች ሁሉ አጠናክረን እንቀጥላለን። እየተገነባ ባለው መሰረት ላይ ፈጣን የሆነ መሰረታዊ የሆኑ ግብአቶችን እየጨመርን እጅ ለእጅ ተያይዘን ከታች ጀማሪዎችን እያበረታታን ንጹህ አእምሮ ንጹህ ልብ ይዘው አእምሯቸውን በማሰራት እጆቻቸው እንዲታዘዙ በማድረግ የሚሰሩ ትውልዶችን እናበረታታለን፣ እንገነባለን። ኢትዮጵያ በርካታ ችግር ፈቺ የሆኑና ለድገቷ መሰረት የሚጥሉ የፈጠራ ስራዎች ትሻለች ያሉት ከንቲባዋ ይህን ለመደገፍም ከተማ አስተዳደሩ ለአዳዲስ ፈጠራዎች የሚያደርገውን ድጋፍ አጠናክሮ ይቀጥላል ነው ያሉት። አዳዲስ የፈጠራ ውጤቶች እውን እንዲሆኑና ተማሪዎች አቅማቸውን እንዲያሳዩ ትምህርት ቤቶችና ወላጆች ሊያበረታቷቸው እንደሚገባ ከንቲባ አዳነች ገልጸዋል። ትምህርት ቤቶች ለዚህ ትልቅ መሰረት ናቸው። መምህራኖች ለዚህ ያላቸው አጋዥነትና ማበረታታት በእውነቱ እጅግ ትልቅ ድርሻን የሚይዝና የሚበረታታ ነው። ወላጆች ልጆቻቸውን ፈጣሪዎች እንዲሆኑ የሚያደርጓቸውን ሙከራዎች በማበረታታት ምቹ ሁኔታዎችን በመፍጠር የበለጠ አእምሯቸውን ተጠቅመው አእምሮና እጆቻቸውን አገናኝተው መስራት መለወጥ መፍጠር እንዲችሉ የምታረጉላቸው ድጋፎች ለነኚህ የፈጠራ ስራዎች ትልቅ መሰረት ናቸው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የትምህርት ፖሊሲው ተማሪዎች አካባቢያቸውን እንዲያውቁ፣ እንዲያገናዝቡ፣ እንዲያመዛዝኑና እንዲተነትኑ አቅም የሚፈጥር መሆኑን በመግለጽ የተዘጋጀው የሳይንስ የፈጠራ አውደሪ በተማሪዎችና መምህራን የሚሰሩ የፈጠራ ስራዎችን ለማስተዋወቅና የፈጠራ ባለቤቶችን የሚያበረታታ ስለመሆኑ ተናግረዋል። ተሰጥኦና ተውህቦ ያላቸውን ተማሪዎችና መምህራኖች የፈጠራ ስራ ለእይታ ማቅረብ ምቹ ሁኔታን ይፈጥራል፣ ያበረታታል፣ ያግዛቸዋል። በተጨማሪም በሳይንስና ቴክኖሎጂ ትምህርት ዘርፍ በመከናወን ላይ የሚገኙ ስራዎችን ለከተማችን ማህበረሰብ ለማስተዋወቅ የሚረዳ ሲሆን ተማሪዎች ለፈጠራ ስራ ጉጉት እንዲኖራቸው ያነቃቃል፣ የመማር ፍላጎታቸውንም ያሳድጋል። በ2017 የትምህርት ዘመን ከትምህርት ቤት ጀምሮ እስከ ከተማ በተካሄዱ የተማሪዎች የሳይንስና የፈጠራ ስራ አውደሪ 5000 የቡድንና የግል ተወዳዳሪዎች መሳተፋቸውንና 3100 የፈጠራ ስራዎች ለእይታ መቅረባቸውን የገለጹት ዶክተር ዘላለም 10ኛው የሳይንስ የፈጠራ ስራ አውደሪ በ39 ዘርፎች የተለያዩ የፈጠራ ስራዎች የቀረቡበት ነው ብለዋል። ጣቢያችን ኤንቢሲ ኢትዮጵያ ያነጋገራቸው በአውደሪው የፈጠራ ስራዎቻቸውን ያቀረቡ ተማሪዎችና መምህራን ዝግጅቱ አቅማቸውን እንዲያሳዩ የሚያደርግ መሆኑን ተናግረዋል። ጀነራሊ ያው ምንድነው ተማሪዎች በክፍለ ከተማም ሌቭል በትምህርት ቤታቸው በከተማም ሌቭል እየመጡ ሲሄዱ ኢቫሉዌት የሚያደርጓቸው ሰዎች ሞር ቁጣ ያላቸው ሰዎች ናቸው እና ከነሱ ኮንቲኒየስ ፊድባክ ያገኛሉ ኮንቲኒየስ እና በዛ መሰረት ኮንቲኒየስ ኢምፕሩቭመንት ያገኛሉ ማለት ነው። ምንድነው አሁን እዚህ ጋር እኔ ብቻ አይደለም ያሉት በሌላ ዘርፍ ብዙ ሰዎች አሉ። ከነሱ የተለያዩ ዕውቀቶችን ማግኘት ይችላል። ከዛ በተጨማሪ ደግሞ ከዳኞችም ሊሆን ይችላል፣ ከተማሪዎችም ሊሆን ይችላል፣ ከመምህራን ብዙ ገንቢ የሆኑ ከዛ ደግሞ ጠቃሚ የሆኑ ይሄንን ብታደርጊ ጥሩ ነው የሚባሉ አስተያየቶች አገኛል። እነዛ አስተያየቶች ነገ ላይ እንዳድግ በጣም ይረዳኛል እና ደግሞ አሁን ራሱ ከክፍለ ከተማው ከምን የወሰድኩት ልምድ አሁን ራሱ ላለውበት ደረጃ እንድደርስ መሰረት ሆኖኛል ማለት ነው። ማንኛውም ሰው የአእምሮ ውጤቱን ይዞ ሲመጣ የሰራቸውን የፈጠራ ሐሳቦች ማቅረብ የሚችልበት እጅግ በጣም ጥሩ የሆነ ፕሮግራም ነው። ስለዚህ ይሄ ፕሮግራም በመዘጋጀቱ በእጄ የሰራሁትን ነገር አምጥቼ ለሀገሬ አስተዋጽኦ ያደርጋል የሚለውን ነገር
ለማቅረብ ሞክሬያለሁ። ከተማ አቀፍ የሳይንስና የፈጠራ ስራ አውደ ርዕዩ ዛሬን ጨምሮ ለተከታታይ 3 ቀናት በወዳጅነት አደባባይ የሚቆይ ነው።